አላም ደስ ብሎኛል። ያው ጓደኛችን ናት። እሷ ጋር ከሆነች ልትጎዳ አትችልም። በቃ ምናልባት እንጃ አላውቅም፣ የሆነ ነገር አስደብሯት ሊሆን ይችላል። ብቻ እሷ ደህና ትሆንልኝ። በቃ እህቴ ብቻ አለች፣ የሆነ ቦታ ናት ተብያለሁ። በአካል እስከማገኛት ብቻ ይሁን። እንዴት ልበላችሁ፣ ምንም አይልም ይሻላል። የለችም ስልኳ ማይሰራ ምናምን ከመባል ቢያንስ ሄርሜላ እዚህ ቦታ ናት በባል ይሻለኛል። አሁን ቀሎኛል። ብቻ ይህን ልንገራችሁ ብዬ ነው። አቤልንም ደውዬለታለሁ መሄድ ካለብን። ሰላም ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? ያላችሁን ያለውን እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። ትንሽ ድምፅ ዝቅ ካለባችሁ ቶንሲል ይዞኝ ነው። እናንተ የቶንሲል መድኃኒት ምንድን ናቸው? እስኪ ንገሩኝ። አቤት። ለማንኛውም እንዴት ናችሁ? የቪዲዮ ላይክ በማድረግ ጀምሩ። ላይክ አድርጉ። ኤኒዌይስ ሄርሜላ ተገኝታለች ብለው ትላንትና ቪዲዮ ተለቀቀ ማለት ነው። ከዛ ወዲያውኑ ቪዲዮን ጠፋና ምንድን ነው ፊልም ነው ወይስ ምንድን ነው እየተጫወቱ ያሉት እነዚህ ልጆች? ሲቀጥል አንቺ እህት ተብዬ ማለት ነው እህትሽ ስጠፋ በዚህ ልክ በዚህ በወረደ ድምፅ ነው እንደምትፈልጊያት እየሳቅሽ ምናምን የጠፋበት ሰው እንደዚህ ነው እንደሚሆነው እንዴ? ተረጋጊ እንጂ እህቱ ምን ወዴት ነው? እህት እኮ ነው የጠፋሽ፣ ሰው እኮ ነው የጠፋሽ። አንቺ እኮ እኔ እንጃ በጣም እቃ እንኳን የጠፋችሁ አትመስሉም ስታወሩ ማለት ነው። ሰው ጠፋ ሌሎቹ የደጋፊ ለማባላት የሚወዳችሁ እርስ በርስ ለማቧጨቅ ነው እንጂ እውነት ለመናገር ያው ሩታም ብትሆን ምንም አቅም የላትም፣ ምንም ማድረግ አትችልም። በብር ደረጃ ወይም በዱርዬ ካሳገዘች ነው እንጂ ተገኘች ብላችሁ ቪዲዮዋችሁን ደግሞ ያው ተያያዘ እኮ። ከዛ በኋላ ተመስገን ድምጿን ለማባል ራሱ ትንሽ ተስፋ ይሰጣል ብላችሁ ከዛ በኋላ መልሳችሁ ቪዲዮን አጥፍታችሁ ከኛ እኮ ምንም ነገር አያመልጥም ባይዘወይ ማለት ነው። እና ለምን እንደዚህ ማድረግ ፈለጋችሁ? በራሳችሁ አትኮሩም? እንዲህ በራሳችሁ አትተማመኑም? ሄርሜላንም ቢሆን በቃ እንዲህ ምንድን ነው ይሄን ያክል እንዴ? ማለት በጣም ነው እንትን እያስባለች ማለት ነው። እህትየዋ በተለይ እየሳቀች ነው የምታወራው። አለሽ መባሉ ራሱ አንድ ነገር ነው እየተባለ ነው ሰው የሚፈለገው። እህትሽ እኮ ናት። ቢያንስ እንኳን የድራማችሁን ማብቂያ ራሱ መናገር ባትችሉ ራሱ ዝም ማለት ትችሉ ነበር እኮ እውነት ለመናገር ማለት ነው። ያው እንደናንተ እንደዚህ ሆነ ለመባልን መመተን እናወራለን እንጂ እኮ እኛ ውስጥ እኮ እናውቃለን። የትም ምንም እንዳልሆነች ደግሞ ይታወቃል። ግን እንደሚሰማው ሌላ ወሬ ደግሞ በሩታና በኤፍሬም ጀሌዎች እንደታገደች ወይም ደግሞ ዱርዬ ይዘው መጥተው እንትን እንዳሏት። ከዛ በኋላ እኔ የገረመኝ የእህትየው ነው። የእህትየዋ እህቴ አላች ደግሞ አያፍሩ ምን አይሉ እንዲ የመዳም ቅመሞች በዚህ ልክ ፋራ ነው እንዲ የምታረጓቸው። ለነገሩ ፋራዎች ናቸው አብዛኞቹ። በጣም ስለሚያለቅሱ እንደዚህ ሆነች ምናምን ብለው ለራሳቸው ከስደት ሳይመለሱ ለሰው ለሀብታም ዩቱበር የምታሽቃብጡ በጣም ብዙዎቻችሁ ማለት ነው። ያ እኔ ይሄን የምለው ምክንያቱም እስከ ዛሬ ድረስ የማወራውን ታውቁ ነበረ። ትናንትና ግን በአቤል ቤት መጀመሪያ የተለቀቀ ቪዲዮ እና ድሌት ከተደረገ በኋላ ኦማይ ጋድ ወደ አሁኑ እኮ ነው ያጠፉት። ተመስገን ተገኘች ተብሎ የት ትሄዳለች? አፋልጉኝ። በቲቪ በምን በእውነት ለመናገር እኮ ጉርሻ ፔጅ መለጠፍ ነበረባት። ብጠፋ ሪሊ ብጠፋ በትላልቅ ሚዲያ መለቀቅ ነበረበት አይደል? ቤተሰብ ስለዚህ አብዛኞቻችሁ በቃ ይደብርባቸዋል። የምር በጣም ነው የሚደብርባቸው። እና ደግሞ አንቺ እህት የምትፈለገው መቼስ ሪሊ እህትሽ ልትሆንላቸውን ትችላለች። ግን ያው በልተሽ ጠጥተሽ ዘመድሽም ልትሆን ትችላለች። ሲጀመር ዘመድሽ ናት። ግን በዚህ ልክ አይደለም ሰው የሚፈለገው። ይሄ ኤርሚና ጠብጣ ነበረ። እግዚአብሔር የተመሰገነ ይሁን እንዳስፍሎናል። ይሄ አረባከሽ ይሄድ እንዴ ማርያም በጣም ይህን የአባባል ደግሞ አያስቅም እንዴ? ማርያምን በጣም ነው የሚያስቀው። የእነሱንም በቃ እንትን ታዝናኑ ማለት ነው። በቃ አንቺ እኮ ቪዲዮ መስራት አይጠበቅብሽም፣ ምክንያቱም ዘመድሽ ነው። ከሌላ ወገን ነበረ መስማት የነበረብን። ኦዲየንስ ወይም ደግሞ እንትን ማኔጅ እንኳን የሚያረጋችሁ ሰው የለም። ቢያንስ ወይ አቤሉ የሆነ ሰው፣ ምክንያቱም አንቺ ዘመድ ነሽ ወይም እህት ነሽ፣ ምንም ነገር መናገር አይጠበቅብሽም ነበረ እንዴ። ኧረ ላሸረ ተረጋጉ።
ወዴት ነው ሰዎች? እና ደግሞ ትላንትና በብዙዬና በኤፍሬም እንደዛ ግብ በማን ቤት ነው የተለቀቀው? ኧረ ይደብራል። ኧረ ላሽ ኧረ እኛ የሆነ ምንም አይነት ነገር ወሬ ላለማውራት ራሱ እኮ በቃ እያስጠላን ነው። አሁን እኔ እያስጠላኝ ነው የሆነ ነገር ለማውራት ወይም ደግሞ ሀሳብ ለመስጠት ምናምን በጣም እያስጠላኝ ነው። ለምን በቃ የማይሆን ነገር ነው እያደረጋችሁት ያላችሁት። የሆነ ሀሳብም ኮሜንትም ለመጻፍ ምናምን በቃ ተሳቀቃላችሁ። ገባችሁ ማሮቼ? እና ይህንን ልናገር ብዬ ነው። የኔ ማሮች ቪዲዮቼ ላይክ አድርጉ፣ ላይክ በማድረግ ጀምሩ። ያ ሄርሜላ ካለችበት አለች። ሄርሜላ እንደዚህ ሆና ነበረ። ሄርሜላ እንደዚህ ምናምን ርላሽ ቢያንስ እንኳን ሌላ ነገር ስተሹካ ሳቅሽ እንኳን ቢተው አሪፍ ነበረ። እሺ የሩታ እዛ ቤት መምጣት ማሽቃበጥ ከዚህ ሀለሌ መሆን ምን አስፈልገሽ? ንገሩኝ። ለማንኛውም ብቻ ግን ሄርሜላ ባለችበት አለች። ሄርሜላ ምንም አልሆነችም። ሄርሜላ ያው ብታሳግዳት ሩታ ነው ያው ድራማውን ይጽፍላቸውን ይሄድላቸው ምናምን እንደዛ ብታደርግ ሩታና ኤፍሬም ናቸው። ከዛ በኋላ ትላንትና ደግሞ ዳኒ ታሰራሉ ምናምን። እንዴ ወዴት ነው የታሰረው? የትኛው ፖሊስ ነው የያዘው? ባካቸው ዝም ብላችሁ የፌዴራል ልብስ ምናምን ከየት ከመርካቶን ከየት እንገዝታችሁ ታመጣላችሁ። ከዛ እንደውም ጎረምሳ የጉርሻ ትሰጡታላችሁ ቲፕ። ከዛ በኋላ ይተውንላችኋል። መጀመሪያ ቅድሚያ ነግራችሁት ማለት ነው። ስለዚህ ለማንኛውም የመቻቸው። በዚህ ልክ ግን የሰውን ቀልብ ባትወስዱ፣ ለሚወዳችሁ ቢያንስ ሪስፔክት ቢኖራችሁ ብዬ ነው የማስበው። ምክንያቱም አረ እኔ እህትዬዋን ያሳቀችኝ እየሳቀች ቤተሰብ የጠፋበት ሰው እንደዚህ አይገርምም? አባቴ ነገራቸው እንዴ እንዴት ሳቅ መገኘት በራሱ በቃ በጣም ፊልም እንደሆነ ሄርሜላ ፊልም እየሰራች እንደሆነ ነው የተናገርሽ። እውነት ለመናገር በጣም ነው የነደደችኝ እህትዬዋ። ቤተሰብ ማለት ቁርጫ እንስሳ እንኳን የጠፋበት ሰው በዚህ ልክ እንትን አይልም፣ ተደስቶ ቪዲዮ አይሰራም። እና አልቻልሽበትም፣ ትወናውን አልቻልሽበትም። ማንሽ ገለቴ ቤዛ ነው ምናምን ደግሞ የሰው ልጅ እያለው እንትን ያልጠብስ ማለት ነው። አቤል እኮ አንድ ፍሬ ልጅ እኮ ነው። በኢየሱስ በጌታ በኢየሱስ ወጋዋችሁ እናንተ ዩቱበሮች፣ የምሬን ነው እንደ እኛ በቃ ሰገጥ ነው እንደምታረጉት ሰውን ምንም የማያውቅ ነው እንደምታረጉን እንዴ። እኛ እኮ ፍቅራችሁ ደስታችሁ ቢሆን ኦኬ እንመኛለንና እናንተ ግን በቃ ስግጥ ግጥ አላችሁ። ስግጥ ግጥ በክርስቶስ ርላሽ